ሰላም ጤና ይስጥልን የቻናላችን ቤተሰቦች አጫጭርና ወቅታዊ መረጃዎችን ይዘን ቀርበናል። እስከ ፍጻሜያችን ድረስ አብራችሁን ቆዩ። በመረጃ ሰዓታችን የጎንደር ፋኖ የሀሳብ ልዩነታቸውን በውይይት በመፍታት አንድ መሆናቸውን ተጠናክሮ የቀጠለውን የፋኖ ወደ ውጊያ ድሎች እንዲሁም የትግራይ ኃይሎች የተቃውሞ ሰልፍ አስመልክተን መረጃዎችን እናደርሳቸዋለን። የጎንደር ፋኖ የተፈጠረውን የሀሳብ ልዩነት በውይይት በመፍታት አመሻሹን የምስራች አሰምቷል። በጎንደር ቀጠና በአርበኛ ሀብቴ ወልድ የሚመራው በአፋ በአርበኛ በላይ ዘለቀ እዝ እንዲሁም በአርበኛ ደረጀ በላይ የሚመራው በአፋድ ጎንደር ጠቅላይ ግዛት እዝ አንድነት መፍጠራቸውን ከቦታው የደረሰን መረጃ ያመለክታል። በተለያዩ ጎራ ተሰልፈው ለአንድ አማራ ሲታገሉ የቆዩ ሁለቱ የጎንደር ቀጠና አደረጃጀቶች በርካታ ቀናት ውይይት እና ንግግር በኋላ በአማራ ሕዝብ ላይ የተደቀነውን የህልውና አደጋ ለመከላከል የሚያስችል ስነልቦናዊና ወንድማዊ እርቅ መፈጸማቸውን ዛሬ አመሻሹን አስስረዋል። ሁለቱ አደረጃጀቶች ላለፉት 2 ዓመታት በውጭና በውስጥ ሰርጎ ገቦች በእጅጉ ሲፈተኑ የቆዩ መሆኑ የሚታወቅ ሲሆን በዛሬው ዕለት የጠላት እጆች በመቁረጥ ታላቅ የምስራች አሰምተዋል። ይህን አስመልክቶ የተለያዩ የአማራ ፋኖ ብሔራዊ ኃይል አዛዦችና አመራሮች እንኳን ደስ ያላችሁ መልእክት አስተላልፈዋል። አንድነታችን ለትግላችን ውጤታማነት ወሳኝ ሚና ይጫወታል በማለት ጠንከር ያለ የደስታ ስሜታቸውን ገልጸዋል። ከነዚህም መካከል አርበኛ ዘመነ ካሴ፣ መሬ ወዳጁ፣ ዝናቡ ልንገረው፣ እሸቱ ጌትነትና ሌሎችም ይገኙበታል። የአማራ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ምኒልክ አሊኮበር ደቡብ ወሎ ዞን ውስጥ ከሰፈረው በኮሎኔል መብሬ አስማማው ዋሴ ከሚመራው አድማ ብተና መካከል የ22ኛ ሻለቃ አዛዥ የሆነው ኢንጂነር አዝመራውን መደምሰሱን ተረጋገጠ። ከደቡብ ወሎ ዞን መቀመጫ ደሴ ከተማ በስተምዕራብ ከሚገኙ 11 ወረዳዎች አንዷ የሆነችው መሃል ሳይንት ወረዳ መቀመጫ ደንሳ ከተማ ውስጥ ሰሞኑን በተከታታይ ለ3 ቀናት የንጉስ ሚካኤል አሊኮበር ሰራዊት የማጥቃት እርምጃ ወስዶ የጠላትን ኃይል ደመሰሱ። ኮሩ ካቀፋቸው ክፍለ ጦሮች መካከል የአማራ ሳይንት መቅደላ ክፍለ ጦር፣ መብረቅ ክፍለ ጦር እና ኢንጂነር ደሳለኝ አሰፋ ክፍለ ጦር የተወሰኑ አሃዶች በውጭጩ ወደ መሃል ሳይንት የላኩት ኃይል ከፍተኛ የጦር ሜዳ ጀብዱ ፈጽሞ ከአድማ ብተና ሻለቃ አዛዥ በተጨማሪ የኮሎኔል መብሬ አስማማው ዋሴ አጃቢ የሆነ ስናይፐር ተኳሽ እንዲሁም ሄኖክ የተባለ የ2ኛ ሻለቃ ዘመቻ መሪን እና 3 የብልጽግና አመራሮችን ከበርካታ የጠላት ሰራዊት አባላት ጋር መደምሰሱ ተረጋግጧል። የመሃል ሳይንት ወረዳ ኮማንድ ፖስት ከዚህ ቀደም የያዛቸው የግፍ እስረኞችን ሰብስቦ ወደ ካምፕ ወስዶ ለጦርነት ከለላነት እንደተጠቀምባቸው ታውቋል። ደንሳ ከተማ ዳር እየተገነባ ያለው ሆስፒታል ግቢ ውስጥ የመሸገው ጠላት የሆስፒታሉን ህንፃዎችና እስረኞችን እንደ ጋሻ ተጠቅሞ ራሱን ለመከላከል ቢሞክርም ሞታይ ፈሬ ካምፑን ተጠግተው በቦምብ ስላጋዩ ብትንትኑ ሊወጣ ችሏል። የደንሳውን ድንገተኛ ኦፕሬሽን ተከታትሎ አንድ ጋንታ አድማ ብተና ሙሉ በሙሉ ተበትኗል። የጋንታው አባላት ከነበሩ 3 ወደ ኮሩ ሰራዊት በገዛ ፈቃዳቸው ከነሙሉ ትጥቃቸው ሲከዱ 15 ሰላም አስከባሪዎችም ጠላትን ከድተዋል። የኮሩ ሰራዊት ደንሳ ከተማን ሙሉ በሙሉ ሲቆጣጠር የጠላት ኃይል ከጎረቤት ወረዳዎች የሰው ኃይል ጭማሪ ጠይቆ ከመካነ ሰላም በኩል አጋዥ ቢላክለትም አስከሬን አጅበው ቀብር ከመፈጸም ውጭ የሰጡት የተለየ ድጋፍ የለም። በዛሬው ዕለት ማለትም መስከረም 4 ቀን 2018 ዓ.ም ጭምር የለቅሶ ስነ ስርዓት ላይ ጥይት ሲተኩሱ ማርፈዳቸውን ነው ለማወቅ የተቻለው። ከትናንት በስቲያ አመራሮች ሲቀበሩ የቡድኑ መሳሪያ ተኩስ ጭምር እንደነበር ተረጋግጧል። የደንሳ ኦፕሬሽን የመሩት ምኒልክ ዕዝ ምክትል ዘመቻ መሪ ኮሎኔል ፈንታውን መኩዬ፣ የእዙ ምክትል ወታደራዊ አዛዥ ሻለቃ ሀብታሙ ደምሴ፣ የንጉስ ምኒልክ አሊኮበር አዛዥ ሻለቃ አብነው ታደሰ፣ የባለሽርጡ ክፍለ ጦር ወታደራዊ አማካሪ ሻለቃ ክንዱ ሰውነት፣ የባለሽርጡ ክፍለ ጦር ዘመቻ መሪ መቶ አለቃ ታደሰ አስፋው እንዲሁም የንጉስ ምኒልክ አሊኮበር ወታደራዊ አዛዥ ሆኖ ፋኖ አበበ መኩሪያውና የኮሩ ዘመቻ መምሪያ ኃላፊ ፋኖ ጌትነት ሲሆኑ በኮሩ ስር ካሉት ክፍለ ጦሮች መካከል ከ3ቱ የተውጣጣ ኃይል በመያዝ ታላቅ የጦር ሜዳ ጀብዱ መፈጸም ተችሏል። በተለይ የ22ኛ ሻለቃ አዛዥ ኢንጂነር አዝመራውና ሄኖክ የተባለው የሻለቃው ዘመቻ መሪ መደምሰሳቸው የጠላት ኃይልን አጣብቂኝ ውስጥ ከቶ የተበታተኑትም ተደምስሰው ወደ ካምፕ አለመመለሳቸውና አድራሻቸው መጥፋቱ ታውቋል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ ህልውና ተጋድሎ ተጠናክሮ ይቀጥላል። ሁለቱ የአረመኔ አገዛዝ ሰራዊት አባላት በደፈጣ ኦፕሬሽን በቁጥጥር ስር ዋሉ። በ602ኛ ኮር 7ኛ ክፍለ ጦር 5ኛ ሬሜንጅ የአገዛዙ ሰራዊት አባላት በአባ ኮስተር ብርጌድ የውስጥ የመረጃ ደህንነት ክትትል በተሰጠው የደፈጣ ኦፕሬሽን 2 የአገዛዙ ሰራዊት አባላት በቁጥጥር ስር ዋሉ። አንደኛ ኦብሳ አብደላ ብሬን ተኳሽና ድሽቃ ምድብተኛ፣ ሁለተኛ አብዱል ኑር ረዲ አህመድ ሞርታር ተኳሽ ድሽቃ ምድብተኛ የነበረው የአካባቢው የማህበረሰብ አለባበስ በመመሳሰል በጉዞ ላይ እንዳሉ በአባ ኮስተር ብርጌድ የውስጥ መረጃ ደህንነት ክትትል አማካኝነት በኮስተር ልጆች በደፈጣ ኦፕሬሽን በቁጥጥር ስር ውለዋል። በቁጥጥር ስር የዋሉት የአረመኔው አገዛዝ ሰራዊት አባላት አገዛዙ በአማራ ህዝብ ላይ እያካሄደ ያለውን ዘር ተኮር ጭፍጨፋ፣ ግፍ እና በደል በመረዳት አገዛዙን በመክዳት ወደ ቤተሰቦቻቸው ለመሄድ በጉዞ ላይ እያለን ነው በአባ ኮስተር ብርጌድ የፋኖ አባላት በቁጥጥር ሲዋል ነው ብለዋል። በመቀለና ዙሪያዋ የሚገኙ የትግራይ ኃይል አባላት ሰኞ ጥቅምት 3 2018 ዓ.ም የጀመሩት የመኪና መንገድ በመዝጋት የተደገፈ የተቃውሞ ሰልፍ ጥቅምት 4ም በሌሎች
አቅጣጫዎች ሲካሄድ ውሏል። ማክሰኞ ጥቅምት 4 2018 ዓ.ም ትግራይ ምስራቃዊ ዞን ወደ መቀሌ ከተማ የሚያስገባውና ዋና አስፓልት ከጠዋት ጀምሮ ተዘግቶ ነበር። ሰልፈኞቹ አጉላ እና ጉርመዶ በሚባሉ ሁለት ቦታዎች መንገድ በመዝጋታቸው ምክንያት መኪኖች ቆመው ተጓዥ መስተጓጎላቸውን የታወቀ ሲሆን ማምሻውን መንገዶች ተከፍተዋል ተብሏል። መንገድ በመዘጋቱ ምክንያት ከፍተኛ እንግልት እንደደረሰባቸውና ሰላማዊ ሰልፈኞቹ ተቃውሟቸውን ከመንገድ መዝጋት ውጪ ቢደረግ የሚል ምክረ ሀሳብ ሰጥተዋል። ዛሬ ጥቅምት 4 2018 ዓ.ም ከሰዓት በኋላ መግለጫ ያወጣው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት የሰራዊት አባላት ሰልፎቹ ጥያቄ ልክ ናቸው ብሏል። የሰላማዊ ሰልፈኞቹ ጥያቄዎች ኑሮን ማሻሻልና የደመወዝ ጭማሪ በመሆናቸው የተቀበለው የጊዜያዊ አስተዳደሩ ጥያቄዎቹ እንዲፈቱ ከሚመለከታቸው አካላት ጋር በመቀናጀት ሰራለሁ ብሏል።